አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቤተሰብ እንዴት አደራችሁልኝ? ደህና ናችሁ ወይ? እኔ ጋር ሁሉ ሰላም አልሐምዱሊላህ። በያላችሁበት ሰላማችሁ ብዝዝት ይበልልኝ። ዛሬ ዝናብ የለም ከኛ ጋር ፀሐይ ነው። እናንተ ጋር የምር ዛሬ ፀሐይ ወጣ ገና ማለት ነው። ስንት ሳምንት ሙሉ በቃ እንደዚህ አፍኖ ቀኑን ሙሉ ወይኔ ክረምት ነው የምላችሁ። ክረምት የኛ ሀገር ክረምት በቃ በዛ ላይ ደግሞ የአረቦቹ ቤት ምንድን ነው በቃ ቤት አለን ብለው እንዳያወሩ መቼም የምር እናንተ ዲኮር ብቻ ነው እንዴ? በቃ ዝም ብሎ በሁሉም አቅጣጫ ነው እንትን የሚለው የሚያፈሰው ምናምን በቃ ለሰራተኛ ዳ መቼም አዳሚ ሁልሽም ሰልችቶሻል ዋ በመጭመቅ ምናምንና አይዞን እህቶቼ እና ውዶችዬ ጨረቃዎቻችን በጣም ተናፍቀዋል ማለት ነው። ይሄ ቤካ ያለበትንና የብሩኬና ሀይሚዬ ፎቶ አላየሁትም ነበር፣ እነዚህን ማለት ነው። ሁለቱን አላየኋቸው ነበረ። ለካ በፌስቡክ ነው ፖስት ያደረገው ብሩኬ ማለት ነው። እና በኢንስታግራም አይቼ የለም እንዴ ከየት አግኝተውት ነው ይሄን ቤካ ያለበትን ምናምን። ከዛ ደግሞ የቅመምዬንም ይሄን አላየሁትም የብሩኬ ጋር የተነሳችሁ ምናምን ነገር እያልኩ ነበርና ኢንስታግራም ላይ ሳይ የለም እንዴ ከየት መጥቶ ነው ምናምን ነገር እያልኩ ነበረ። ዩቲዩብ ላይ ደግሞ የቅመሜና የእሱን ብቻ ነው ብሩኬ ፖስት ያደረገው። ከዛ ለካ በፌስቡክ ነው ማለት ነው። እና ቤካን አላመጣሁትም ነበረ። እንግዲህ ቤካ ካሜራማን አለ እንግዲህ እና እንደምታዩት ውብ ሆነው ሁላቸውም አምሮባቸው ጀማአው ደስ በሚል ሁኔታ ምናምን ብዙ ሰው ከሚፈልገውና ከሚመኘው ቦታ ላይ ሆነው ለቀውልናል ማለት ነው። እንደዚህ ውብ ሆነው በጣም ተደስተዋል። የጨረቃ ፋሚሊ አብዛኛው በቃ በጣም ደስ ብሎታል ማለት ነው። ብዙ ሰው እየተመኘው ነበረ እንደዚህ ሆነው ምናምን ነገር ማየት ናፍቋቸው ነበር ማለት ነው። እንዳልኳችሁ ከካሜራ ጀርባ ያው ቤተ ክርስቲያንም የትም ቦታ ሲሄዱ ምናምን አብሮ ነው የሚሄዱት። ግን እኛ በዚህ አይነት ሁኔታ የተናቸው አናቅም ነበረ። እንግዲህ ደግሞ በጣም ብዙ ሰው እንደዚህ አይነት ነገር ማየት ይፈልግ ነበርና ጨረቃዎቻችንም በዚህ መንገድ ተከስተውልናል ማለት ነው ውዶቼ። እና ትላንትም እንግዲህ ቀርተዋል። አብዛኞቻችሁ ትረዳላችሁ ብዬ አስባለሁ። ያሉበት ሁኔታ እንግዲህ ጸሎት ላይ ናቸው ምናምን፣ ጸሎታቸው ይሰማላቸው፣ ያሰቡት ሁሉ ይሳካላቸው፣ መንገዳቸው ሁሉ ቀኝ ይሁን በቃ እና ውዶችዬ ትረዳላችሁ ብዬ ተስፋ አድርጋለሁ። አንዳንዶቻችሁ እንዴ ዛሬም ደገማችሁት ምናምን እያላችሁ ነበርና ያው እናንተም ክርስቲያኑ ናችሁ፣ እነሱን ካልተረዳችሁ እንዴት ነው ነገሩ? ጸሎት ላይ ናቸው እዚህ መስለኝ አይደለ እንዴ? ጸሎት ላይ ናቸው አሁን ላይ እና ለቀረጻ ለምናምን አይመችም ይሆናል። ያሉበት ሁኔታ ቢዚ የሚያደርጋቸው ብዙ ነገሮች ይኖራሉ፣ አይመቻችላቸውም ይሆናል። ስለዚህ ተረዷቸው ማለት ነው። ይሄንም ነገር ደግሞ ፖስት ማድረጋቸው ጥሩ ነው። በቃ ሲቀሩ ራሱ ሰው አይጨነቅም ምናምን፣ ይሄን ነገር አይቶ ይረጋጋል። አሁን አብዛኛው ተረጋግቷል ምናምን ማለት ነው። እና ዛሬ እንግዲህ ይመጣሉ ብለን ተስፋ እናደርጋለን። ካልመጡም ደግሞ አሁንም ምን ትላላችሁ? ሰላማዊ ሰልፍ ትወጣላችሁ? እንዴት ነው? እና ለማንኛውም ይመጣሉ ብዬ ተስፋ አደርጋለሁ። ካልመጡም ደግሞ ያው አልተመቻቸላቸውም ማለት ነው ብላችሁ አስቡት። በቃ ምንም የሚያሳስብ የሚያስጨንቅ ነገር የለም። ሌላው ነገር እንግዲህ ብሩኬ ትናንት ፖስት ባደረገው ሁሉም አልፏል ተመስገን ብሎ ፖስት አድርጓል ማለት ነው። እውነት ነው። አሁንም ደግሞ መጨረሻችሁን አላህ ያሳምርልን እና አሁን ያሉበት ሁኔታ ላይክ እንደ ሙስሊም እንደኛ አይ ቲንክ ለይለቱል ቀድር እንደሚባለው አይነት መሰለኝ አይደለ? የሙስሊም የጾም መጨረሻ ለይለቱል ቀድር የሚባል አለ እና እነዛ ቀናቶች በጣም ወሳኝ ቀናቶች ናቸው። በዛን ሰዓት በደንብ አርጋችሁ መስገድ፣ ጸሎት ማድረግ በቃ የዛኔ በጣም በደንብ አርጋችሁ ጸሎት ማድረግና መስገድ ይጠበቅባችኋል ማለት ነውና ላይክ እንደዛ በሉት። አሁንም የነሱ የጾም መጨረሻ ነውና ይሄን ቀናት ደግሞ በጸሎት በስግደት ነው የሚያሳልፉት ይመስለኛል። እና እንደዛ ነው። እና በዚህ ሰዓት ደግሞ ያው መረዳት መቻል አለባችሁ። ወደ ዩቲዩብ ምናምን ባይመጡም እንኳ እኔ ቲክቶክ ላይ ራሱ እያየኋቸው ነው። ምንም አይነት ሪፖስት እያደረጉ አይደለም። ፖስት የሚያደረጉት ነገር የለም። ቲክቶክ ላይ ራሱ ጠፍተዋል። ሀይሚዬም የለችም፣ ብሩኬም የለም ምናምን። ኢንስታግራም ራሱ ትናንትና የተወሰነ መንገድ ነው ብቅ ብለው ምናምን የሉም። ከዛም በኋላ ፌስቡክ ላይ ራሱ ብሩኬ ይሄን ፎቶ ፖስት አደረገ፣ በቃ በዛው ጠፋ ማለት ነው። እና ያው ለሶሻል ሚዲያ ምቹ አይደለም ያሉበት ሁኔታ ምናምን። አሁን ላይ ቀልባቸውን ሰብስበው የሚሰግዱበት የሚጸልዩበት ጊዜ ስለሆነ ተረዷቸው ማለት ነው። ባይመጡም እንኳ የሆነ አለ አይደለ ያው ናፍቆቱ እንዳለ ነው እንግዲህ
ግን ደግሞ መረዳት መቻል አለባችሁ። እነሱ ተመቻችቶላቸው በቦታው ተገኝተዋል። እናንተም ደግሞ በያላችሁበት ሆናችሁ መስገድ መጸለይ አለባችሁ ማለት ነው። ግዴታ ያው እዛ ጋር ባትገኙም እንኳን ማለት ነው። እና ላይክ እንደኛ እንደ ሙስሊሞች ለይለቱል ቀድር እንደሚባለው ይመስለኛል ማለት ነው። ነውም ደግሞ በእርግጠኝነት እንደዛ ነው ብዬ አስባለሁ። እና የኛም በዛ ሰዓት እነዛ ሰዓቶች ወሳኝ ቀናቶች ናቸው። በነዛ ቀናቶች በደንብ መስገድ፣ በደንብ ዱዓ ማድረግ፣ በቃ የውስጣችንን ሀጃችንን ሙሉ እንደዚህ ዱዓ እያደረግን እንትን ማለት አለብን፣ ማሳለፍ አለብን ማለት ነው ያንን ጊዜ። እና እንደዛ ይመስለኛል እነሱም ያሉበት ሁኔታ። ፈጣሪ ደግሞ የልቦናቸውን መሻት እሱ ያሳካላቸው ነው የሚባለው። ጸሎት አድርጉላቸው ምናምን እናንተ በያላችሁበት፣ ለእናንተም ለእነሱም ማለት ነው። እና ውዶችዬ ብሩኬ እንግዲህ ባለፈው እኮ ተናግሮ ነበረ፣ ሰምታችኋል አይደለ? ገዳም እንሄዳለን እንግዲህ ከተሳካልን ምናምን እያለ ነበር ብሩኬ ማለት ነው። እና በጣም የሚገርመኝ ብሩኬ በጣም ከምወድለትም ነገር አንዱ የተግባር ሰው መሆኑ ነው። በቃ ምንም ነገር ከዚህ በፊት እስከ ዛሬ ድረስ ከድሮ ጀምሮ ስከታተለው ማለት ነው ተናግሮ ያላረገው ነገር የለም ብሩኬ። ሁሉን ነገር የተናገረውን በሙሉ አድርጓል። ደግሞም ደግሞ ይሳካለታል። በቃ ፈጣሪ ያሳካለታል ያን ነገር። ይሄን ነገር አደርጋለሁ እንግዲህ ፈጣሪ ያቃል ምናምን ብቻ ግን እንደዚህ ጠብቁ አይነት ነገር ይልና ማለት በዛ ሰዓት ግን ያን ነገር ያደርገዋልና ማሻአላህ ብቻ በቃ የሆነ እንዴት ነው አንዳንዴ ውስጣችን ጥሩ ነገር ስንመኝ ጥሩ ነገር ውስጣችን ሲያስብ መልካም ሰው ከሆነ ምንም ነገር ተመኝተን ማይደርስልን ማናሳካው ነገር የለም። ገባችሁ? ከፈጣሪ ጋር ፈጣሪን እያስቀደማችሁ የሆነ ነገር ከተመኛችሁ ሁሉም ነገር ይሳካል ማለት ነው። እና ብሩኬ ወንድሜ ፈጣሪ ጨምርልህ፣ ቅመምህ ጋር ወደፊት ቅመምዬ፣ እኔ ድንቡሽቡሽ እንዴት እንዳማረባት የኔ ቆንጆ ወይ የምር በጣም ነው ያማረባቸው ሁለታቸውም፣ ሁላቸውም ኧረ ሁላቸውም እዚህ ቦታ ላይ በቃ ውብ ናቸው። እና ለማንኛውም ውዶችዬ ብሩኬ እንግዲህ ቃል በተግባር አድርጎ አሳይቶናል። ሁልጊዜ የተግባር ሰው ነው። ብዙዎቻችን የምናውቀው በተግባሩ ነው። ሰው አውርቶ ብቻ ሳይሆን እንዲህ ተግብሮ ስታዩት በጣም ነው የሚያስደስታችሁ። እና ብሩኬም ደግሞ በተደጋጋሚ ተግባሩን እያሳየን ያለ ልጅ ነው ምናምን የሆነ ነገር ተናግሮ ሳያደርግ እንትን አይልም። በቃ ያ ነገር ይሆናል ካለ ይሆናል በቃ። እና ፈጣሪ ያሳካል ከዚህም በላይ ማለት ነው። እንግዲህ በዚህ ባለው ቦታ ተገኝተው ደስ አሰኝተውናል። ፈጣሪ ደግሞ መጨረሻችሁን ያሳምርልን ማለት ነው። ፍጼም ቤካም ሁላቸውም ተገኝተው እንግዲህ ውብ የሆነ ቀን እያሳለፉ ነው ማለት ነው። ዛሬ እንግዲህ ይመጡ ይሆናል እንጠብቃለን። ከቀሩም እንዳይከፋችሁ እንደነገርኳችሁ ማለት ነው። አይነው ናፍቆት ሊደፋን ነው፣ ግን ደግሞ መቻል ነው እና ደግሞ ማለት ነው አንቨርሰሪያቸው ማክሰኞ ነው አሉ። ማክሰኞ ነው ያልኩት፣ ማክሰኞ ነው ማስከኞ ነው ዋን ትክክለኛው እና ውዶችዬ ማስከኞ ነው አሉ ማለት ነው። ስለዚህ እንግዲህ የአንቨርሰሪያቸው ደግሞ በምን አይነት ሁኔታ እንደሚመጡ እንጠብቃለን እንግዲህ። እና ዘንድሮ ማን እንደሚያከብረው አላቅም። ምናልባት ቅመሟ ልታከብር ትችላለች። እንግዲህ ያለፈው አመት ታውቃላችሁ ብሩክ የነበረ ያከበረው ምናምን ቀድሟት ማለት ነው ቅመምዬን። ዛሬ ደግሞ ዛሬ ማለት ማክሰኞ ማለት ቅመምዬ ልታከብረው ትችላለች ማለት ነው። አንዳንዶቻችሁ ላይቭ ላይ አክብሩ ምናምን እያላችሁ ነው። ዩቲዩብም ላይም ቢመጡ ችግር የለውም። ዞሮ ዞሮ እኛ መምጣታቸውን ነው የምንፈልገው። ብቻ ግን 2 አመታቸውን እንግዲህ ደፈኑ ማለት ነው። ሀይሚዬና ብሩኬ ተያይዘው 2 አመታቸውን ድፍን እና በመሀላቸው በስራ ምክንያት በምንም አይነት ምክንያት ብቻ አንዳንድ ነገሮች ቢፈጠሩም እንኳ ያን ነገር እያስተካከሉ ፍቅር ያሸንፋል እያሉ ከዚህ ደርሰዋል። እና ወደፊትም ደግሞ ፈጣሪ መንገዳቸውን ጠርጎ ከቁም ነገር ደርሰው አለ አይደለ ጥሩ ደረጃ ላይ ደርሰው ምናይ ያድርገን። ብቻ ለማንኛውም ይመቻችሁ። መልካም ጊዜ ይሁንላችሁ። መልካም ምሽት። ባይ ባይ።